ጤና ይስጥልኝ የተወዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተናል ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ጦራቸውን ይዘው የሚዋጉት ሌተናል ጄኔራል ሹማ አብደታ በገባንበት ቦታ ሁሉ ህዝቡ አትውጡ እያለ ነው ሲሉ ተደመጡ። የአገዛዙ ጦር የልዩ ዘመቻዎች እዝ ዋና አዛዥ ሌተናል ጄኔራል ሹማ አብደታ ዝግጅታችን በሀገር ውስጥ ከምንዋጋቸው የሸኔና የጽንፈኛ ቡድኖች ባለፈ ለሌላ ከፍ ያለ ተልዕኮ ነው ሲሉ ተደምጠዋል። በዝርዝር እናያለን። የትግራይ ክልል የፌዴራል መንግስት እርዳታ መጠየቁ ሰምቷል። በትግራይ ክልል ላጋጠመው የደን ቃጠሎ የፌዴራል መንግስት እገዛ የጠየቀው የትግራይ ክልል ጊዜያዊ አስተዳደር ነው። በዚህም ላይ ተጨማሪ ይዘናል። የኦሮሞ ነጻነት ሰራዊት በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም በተፈጸመው ጥቃት ላይ እጅ የለበትም አለ። የተፈጸመውን ግድያ በተመለከተ የብልጽግና የፌዴራል መንግስትና የኦሮሚያ ክልል መንግስት ዝምታቸውን መርጧል። የኦሮሞ ነጻነት ጦር ግን ጉዳዩ ፖለቲካዊ መልክ እየያዘ የፕሮፓጋንዳ ስራ እየተሰራብኝ ነው ብሏል። በዝርዝር ነው ያለን። የኢትዮጵያ የባንክ አገልግሎት ከትላንት ጀምሮ ለውጭ ባንኮች እና ኢንቨስተሮች በይፋ መከፈቱን የብልጽግና መንግስት አስታውቋል። አዲሱ መመሪያ የውጭ ኩባንያዎች በኢትዮጵያ ውክልና ጽሕፈት ቤት ለመክፈት ማሟላት የሚያስፈልጋቸውን ቅድመ ዝርዝር ሁኔታዎች ጭምር ያካተተ ሆኖ ይፋ ተደርጓል። በዝርዝር እናያለን። ኤርትራም የተባበሩት መንግስታት ድርጅት ሰብአዊ መብት ራፖርተር ዘመን እንዲያበቃ መጠየቋን ውድቅ እንዲደረግ ሂውማን ራይትስ ዎች አሳሰበም። ሂውማን ራይትስ ዎች የኤርትራ ምርመራ መቀጠል አለበት ያለ ሲሆን ይህም ራፖርተሩ እንዲያበቃ የቀረበውን ጥያቄ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ውድቅ እንዲያደርገው ጠይቋል። በዝርዝር እናያለን። በኬንያ የተቀሰቀሰው ተቃውሞ ዛሬም ቀጥሏል። ታዲያ በኬንያ በተለያዩ ቦታዎች ለተቃውሞ አደባባይ የወጡ ወጣቶች ከፖሊስ ጋር ተጋጭተው ቢያንስ 8 ሰዎች ሲገደሉ በመቶዎች የሚቆጠሩ ደግሞ ጉዳት ደርሶባቸዋል። በኬንያው የፕሬዝዳንት ዊሊያም ሩቶ መንግስት በመቃወም በሺዎች የሚቆጠሩ ሰዎች አደባባይ መውጣታቸው በተቀሰቀሰ ግጭት ጉዳት የደረሰባቸው ዜጎች ቁጥር ጨምሯል ተብሏል። በዝርዝር እናያለን። የሲአይኤ ዳይሬክተር የኢራን የኒውክሌር ተቋማት ከባድ ጉዳት ደርሶባቸዋል አሉ። ፕሬዚዳንት ትራምፕ በበኩላቸው ጥቃቱ የኢራን የኒውክሌር ተቋማት ደምስሷል ሲሉ በድጋሚ ተናግረዋል። ተመልካቾቻችን አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። ወደ ዝርዝሩ አልፋለሁ። በአማራ ክልል ጦራቸውን ይዘው የሚዋጉት ሌተናል ጄኔራል ሹማ አብደታ በገባንበት ቦታ ሁሉ ህዝብ አትውጡ እያለን ነው ሲሉ ተደመጡ። የአገዛዝ ጦር የልዩ ዘመቻዎች እዝ ዋና አዛዥ ሌተናል ጄኔራል ሹማ አብደታ ዝግጅታችን በሀገር ውስጥ ከምንዋጋቸው የሸኔና የጽንፈኛ ቡድኖች ባለፈ ለሌላ ከፍ ያለ ተልዕኮ ነው ብለዋል። ከራሳቸው ዜጎች ጋር የኮማንዶ ጦራቸውን አዝምተው ለአመታት ውጊያ ላይ የሚገኙት የአገዛዙ ጦር የልዩ ዘመቻዎች እዝ ዋና አዛዥ ሹማ አብደታ በውጊያ ውጤታማ ሆናል ሲሉም ነው የተደመጡት። ሌተናል ጄኔራሉ በገባንበት ስፍራ ሁሉ ህዝቡ አትውጡብን እያለ ነው። በሀገር ውስጥ ውጊያም ውጤታማ እየሆኑ ነው። በኦነግ ሸኔ በኩልም ተሳትፈንበት ውጤታማ ሆናል ሲሉ ተደምጠዋል። ሁሉም የሰራዊት ክፍል ጋር ሆነን በተሰጠን ቀጠና ላይ በከፍተኛ ደረጃ እየሰራን ነው። በኦነግ ሸኔ በኩልም ተሳትፈንበት ብዙ ስራ እየሰራን የቆየንና የመጣን ነው። ትልቁ ነገር አገር ውስጥ ያለው ጉዳይ ለመፍታት ከህብረተሰቡ ጋር ሆነን የነዚህ ኃይል ሴራና እኩይ ተግባር ምን እንደሆነ ከህዝባችን ጋር እየተወያየን ነው። ይዞ የተነሱ አጀንዳዎች ህብረተሰቡ መሆን በደንብ ተረድቶ ህዝቡ ከጎናችን ሆኖ በእውነቱ ከሆነ አሁን የገባንበት ቦታ ላይ እንዳትወጡ ነው የሚለን ያለ። በቁጥርም ሆነ በጥራት ከፍተኛ የኮማንዶና ተወርዋሪ ኃይል እየገነባን ነው የሚሉት ጄኔራል ሹማ አብደታ የተሰጠን ተልዕኮ ስለ ሸኔና ጽንፈኛ ኃይል ብቻ አይደለም፣ እኛ ትልቅ መቺ ኃይሎች ነን፣ ዝግጅታችን ለሌላ ከፍ ላለ ተልዕኮም ጨምረው ሲሉ ተደምጠዋል። አያይዘውም ህገ መንግስትን በውጊያ በመቀየር አይቻልም፣ እኛ የዚህ ህገ መንግስት ጠባቂዎች ነን ሲሉ ተደምጠዋል። ህገ መንግስትን በውጊያ መቀየር አይቻልም። ምክንያቱ ህገ መንግስቱ ህገ መንግስታዊ በሆነ መንገድ ነው፣ በህዝብ ውይይት ነው ሊቀየር የሚችለው። እኛ ደግሞ ህገ መንግስት ጠባቂ ከመሆናችን ጋር ተያይዞ ይሄ ድርጊት ትክክል እንዳልሆነ ከህብረተሰቡ ተግባብተን በጥሩ ውጤት ነው እየሰራን ያለ ነው። እንግዲኛ አሁን የተሰጠን ስለ ሸኔ ስለ ጽንፈኛ ሚሽን ብቻ አይደለም። ትልቁ ነገር ይሄ ትልቅ ኃይል ነው። የሀገሪቷ መቺ ኃይልና ተወርዋሪ ነው። ቀጣይ ሌላ ተልዕኮ በሚሰጠን ጊዜ ይህን ተልዕኮ አንደኛ ውጊያውን በተቻለ መጠን
በሩቅ የማስቀረት ነው። እምቢ ብሎ የሚመጣና የሚገጥመን ነገር ካለ ደግሞ ሁልጊዜ ሰላማዊ ድርድር በአንድ ወገን ብቻ አያልቅምና ተገፍቶ ከአገራችን ሕዝብና መንግስት ፍላጎት ውጪ ተገደን የምንገባ ነገር ካለ ደግሞ ይሄን ድል ለማድረግ የምንችልበት ቁመናና ዝግጁነት ላይ ነው የምንገኘው። እሱ ብቻ ሳይሆን ትጥቆቻችን ሁለመናው ነገር ዘመናዊ የማድረግና ፈጣን ተነቃናቂ እንድንሆን ካሁን በፊት የነበሩትን ቁመናዎቻችንን ሁሉ ለመቀየር በከፍተኛ ሁኔታ እየሰራን ነው። ባለፉት 7 ዓመታት ያለማቋረጥ ከራሱ ዜጎች ጋር በአገር ውስጥ ጦርነት ተሰማርቶ የሚገኘው የአገዛዝ ጦር አዛዥ በተደጋጋሚ ጠንካራ ኃይል ስለመገንባታቸው ሲናገሩ ቢደመጡም በሌላ በኩል ግን ጦርነትን አሸንፎ ሰላም ማስፈን እንዳልቻሉ ታውቋል። ለዚህም በተለያዩ የአገሪቱ አካባቢዎች በተለይም የአማራና ኦሮሚያ ክልል ዛሬም ድረስ ከፍተኛ ሰብአዊና ቁሳዊ ጉዳት ደረሰበት የሚገኘው ጦርነት መቀጠሉ ይታወቃል። ሹማ ብደታ የመሩት ጦር በአማራ ክልል የተለያዩ አካባቢዎች ገብቶ በብዙ እንደሞተና በየጊዜው እያሰለጠኑ ለመተካት ጥረት እንደሚያደርጉም ይታወቃል። በተለይም በተለያዩ ቦታዎች ላይ የኮማንዶ ኃይሉን አሰማርቶም ከፋኖ ኃይሎች ጋር ውጊያ የገጠመው አገዛዙ በብዙ ቦታዎች ላይ ድል ሳይቀናጭ ቀርቶ የኮማንዶ ኃይሉን ተመተውበት ማለቃቸው መዘገባችን የሚታወስ ነው። የትግራይ ክልል የፌዴራል መንግስት እርዳታ መጠየቁ ተሰምቷል። በትግራይ ክልል ላጋጠመው የደን ቃጠሎ የፌዴራል መንግስት እገዛ ተጠይቋል። የትግራይ ክልል አደጋ ስጋት ስራ አመራር ኮሚሽን ትላንት ሰኔ 18 2017 ዓ.ም ለፌዴራል የአደጋ ስጋትና አመራር ኮሚሽን በደብዳቤ እንደተጠየቀው ከሆነ በትግራይ ምስራቃዊ ዞን አጽቢ ወረዳ ቃላሚን ቀበሌ ኃይል ቡሃሊ ልዩ ቦታ በሚገኘው የዱስአ ጥብቅ ደን የእሳት ቃጠሎ አጋጥሟል ብሏል። በአፋር ክልል ልዩ ቦታው ገረብ ዋህላ የጀመረው ቃጠሎ በኃይለኛ ንፋስ እየተስፋፋ ከፍተኛ ጉዳት ማድረስ ላይ ይገኛል ብሏል። የአካባቢው ማህበረሰብ ቃጠሎን በባህላዊ መንገድ ለማጥፋት ከፍተኛ ርብርብ ማድረግ ላይ ይገኛል ያለው ኮሚሽኑ ባለው ደረቅ የአየር ሁኔታ ኃይለኛ ንፋስ እየተባሰ የከፋ ጉዳት ማድረስ ላይ ነው ብሏል። የተከሰተውን የእሳት ቃጠሎ ከአካባቢው ማህበረሰብ አቅም በላይ በመሆኑ የጊዜያዊ አስተዳደሩና የፌዴራል መንግስት እገዛ ጠይቋል። የእሳት ቃጠሎ በቁጥጥር ስር ለመዋል የፌዴራል መንግስት በሄሊኮፕተር የታገዘ የውሃ ርጭት እገዛ ያደርግልኝ ማለት ነው የክልሉ መንግስት እርዳታ የጠየቀው። የኦሮሞ ነጻነት ሰራዊት በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም በተፈጸመ ጥቃት ላይ እጅ የለበትም አለ። የኦሮሞ ነጻነት ሰራዊት በኦሮሚያ ክልል ምስራቅ ሸዋ ዞን በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አርብ ሰኔ 13 ቀን 2017 ዓ.ም በተፈጸመው ጥቃት ላይ እጅ የለበትም ብሎ አስተባብሏል። የሸኔ ታጣቂዎች ናቸው ተብሎ የተጠሩት የኦሮሞ ነጻነት ሰራዊት አባላት ፈጽመውታል በተባለው ጥቃት አንድ ባህታዊ አባት በአሰቃቂ ሁኔታ መገደላቸውን የገዳሙ አባቶች ዋቢ አድርገው በተለያዩ ጊዜ መዘገባችን ይታወሳል። ለደህንነታቸው መስጋት ስማቸው እንዳይጠቀስ የጠየቁ በገዳሙ አንድ የስራ ምድብ ኃላፊ የሆኑ አባት ለአዲስ ስታንዳርድ እንደተናገሩት ደግሞ ጥቃቱ የተፈጸመው አርብ ዕለት ከቀኑ 11 ሰዓት ገደማ መሆኑን ጠቁሞ የጥቃቱ አራሾች በአካባቢ የሚንቀሳቀሱ የኦነግ ሸኔ ታጣቂዎች ናቸው ሲሉ መግለጻቸው ይታወሳል። በታጣቂዎቹ የተገደሉት ባህታዊ ኃይለ ሚካኤል የተባሉ አባት መሆናቸውን ገልጸው በዱላ ቀጥቅጠው በጥይት ረሽኗቸዋል ይላሉ። ይሁን እንጂ ከአዲስ ስታንዳርድ ጋር ቆይታ ያደረጉትና የኦሮሞ ነጻነት ሰራዊት ከፌዴራል መንግስት ጋር ባካሄዳቸው በሁሉም የሰላም ንግግሮች ላይ የተሳተፉት አንድ ከፍተኛ የኦሮሞ ነጻነት ሰራዊት አመራር አባላቱ በጥቃቱ ላይ ምንም አይነት ተሳትፎ የላቸውም ሲሉ አስተባብለዋል። ክስተቱም መንግስት በአገሪቱ ውስጥ ባሉ የተለያዩ ቡድኖች መካከል አዲስ ውጥረቶችን ለመቀስቀስ የቀየሰው ስትራቴጂ ነው ይላሉ። አክለውም የኦሮሞ ነጻነት ሰራዊት አባላት በገዳሙ አካባቢ እንደሉ ገልጸው ክሱ መንግስት በማህበረሰቦች መካከል ግጭት ለመቀስቀስና በታጣቂ ቡድኖች መካከል ብቅ ያለውን የአንድነት ለማፍረስ ሆን ብሎ ያቀናበረው የሐሰተኛ መረጃ ዘመቻ አካል ነው ብለዋል። ታጣቂዎቹ ቡድኖች ምንም እንኳን የርዕዮተ ዓለምና የፖለቲካ ልዩነት ቢኖራቸውም ከብሔር ክፍል አሻግረው በማየት በስርዓቱ ላይ ማተኮር ጀምረዋል የሚሉት እኒህ ሰው በመሆኑ መንግስት በኦሮሚያና በአማራ ክልል በሚንቀሳቀሱ ታጣቂዎች መካከል የነበረው መቃቃርና ልዩነት እየጠበበ መምጣቱ በእጅግ አስጨንቆታል ብለዋል። እኒሁ አመራር ቀደም ሲል በአካባቢው የነበሩት የፌዴራልና የጸጥታ ኃይሎች በኦሮሚያ ክልል ልዩ ኃይሎች መተካታቸውን ገልጸው ይህም በክልሉ ውስጥ ባለው የውጊያ ስልት ላይ ለውጥ መኖርን ያሳያል ብለዋል። አክለውም ጥቃቱ በኦሮሞ ነጻነት ሰራዊት ላይ መላከኩ መንግስት ተቃውሞ እያጋጠሙ ባለበት በአሁኑ ሰዓት ጥርጣሬን ለመፍጠርና በማህበረሰቡ መካከል ግጭት ለመቀስቀስ ያለመ ነው ሲሉ አጽንኦት ሰጥተው ተናግረዋል። ጉዳዩን በተመለከተ የብልጽግና ፌዴራል መንግስትም ሆነ የኦሮሚያ ክልል መንግስት እስካሁን ድረስ ዝምታ መርጠዋል።
የኢትዮጵያ የባንክ አገልግሎት ከትላንት ጀምሮ ለውጭ ባንኮችና ኢንቨስተሮች በይፋ መከፈቱን የብልጽግና መንግስት አስታውቋል። አዲሱ የውጭ ኩባንያዎች በኢትዮጵያ ውክልና ጽሕፈት ቤት ለመክፈት የሚያስችላቸውን ዝርዝር ጉዳዮችም ይዟል ተብሏል። ላለፉት 3 አስርተ ዓመታት በኢትዮጵያ ባለሀብቶች ብቻ ሲካሄድ የቆየው የባንክ ስራ አገልግሎት ከትላንት ጀምሮ ለውጭ ባንኮች እና ኢንቨስተሮች በይፋ መከፈቱን የኢትዮጵያ ብሔራዊ ባንክ አስታውቋል። በዘርፉ መሰማራት የሚፈልጉ የውጭ ባንኮችና ኢንቨስተሮች ከትላንት ጀምሮ ማመልከቻቸውን ለብሔራዊ ባንክ ማስገባት እንደሚችሉ መስሪያ ቤቱ ይፋ አድርጓል። በአቶ ማሞ ምህረቱ በገዥነት የሚመራው ብሔራዊ ባንክ ይህን ያስታወቀው የውጭ ባለሀብቶች የባንክ ስራ ፈቃድ ለማግኘትና ለማሳደስ የሚያስችላቸው መመሪያ ይፋ ባደረጉበት መግለጫቸው ነው። አዲሱ መመሪያ የውጭ ኩባንያዎች በኢትዮጵያ የውክልና ጽሕፈት ቤት ለመክፈት ማሟላት የሚያስፈልጋቸውን ቅድመ ሁኔታዎችም ዘርዝሯል። መመሪያው ብሔራዊ ባንክ ባለፈው ዓመት ከተለያዩ ባለድርሻ አካላት ጋር ያደረገውን ሰፊ ምክክር ውጤት እንደሆነ መስሪያ ቤቱ ይፋ አድርጓል። የኢትዮጵያ መንግስት ለውጭ ባንኮችና ለኢንቨስተሮች ተዘግቶ የቆየውን የባንክ ስራ ዘርፍ ለመክፈት ዝግጅት ሲያደርግ ከቆየ በኋላ ወደ ተግባር የገባው ከ3 ዓመት በፊት ነበር። የኢትዮጵያ የባንክ ስራ ለውጭ ኢንቨስተሮች ክፍት እንዲሆን የሚፈቅድ ፖሊሲ በሚኒስትሮች ምክር ቤት የወጣው ደግሞ በነሐሴ 2014 ዓ.ም ነበር። ፖሊሲውን ተግባራዊ የሚያደርገው የባንክ ስራ አዋጅ በፓርላማ የጸደቀው ደግሞ በዚሁ ዓመት ታህሳስ ወር ላይ ነው። ብሔራዊ ባንክ ታዲያ ባወጣው መግለጫ የባንክ ስራ ዘርፍ ለውጭ ባለሀብቶች መከፈት ከፍተኛ ካፒታልና ውድድር ያመጣል የሚል ተስፋውን አንጸባርቋል። የዘርፉ መከፈት የአገልግሎት አሰጣጥ ቅልጥፍናና አካታችነትን ለማጠናከር ያግዛል ሲሉም ባንኩ በመግለጫው ላይ አስፍሯል። ከመንፈቅ በፊት በጸደቀው የባንክ ስራ አዋጅ መሰረት የውጭ ኢንቨስተሮች ወይም የውጭ ባንኮች በኢትዮጵያ የባንክ ስራ ዘርፍ ውስጥ የሚሳተፉት በ4 አይነት መንገድ ነው። አዋጁ የውጭ ባንኮች በኢትዮጵያ ሕግ መሰረት የሚቋቋም ተቀጥላ እንዲመሰርቱ አሊያም ደግሞ ቅርንጫፍ ከፍተው እንዲሰሩ ፈቅዶላቸዋል። የውጭ ሀገር ባንኮች ወይም ኢንቨስተሮች ከኢትዮጵያ ባንኮች የአክሲዮን ድርሻ መግዛት እንዲችሉም በዚህ አዋጅ መሰረት ፈቃድ አግኝተዋል። በኢትዮጵያ በባንክ ዘርፍ ለማሰማራት ሌላ በአዋጅ የተቀመጠው መንገድ የእንደራሴ ቢሮ መክፈት ነው ይላል የኢትዮጵያ ኢንሳይደር ዘገባ። ኤርትራ የተባበሩት መንግስታት ድርጅት የሰብአዊ መብት ራፖርተር ዘመን እንዲያበቃ መጠየቋ ውድቅ እንዲደረግ ሁማን ራይትስ ዎች ጠየቀ። ሁማን ራይትስ ዎች የኤርትራ የምርመራ መቀጠል አለበት ያለ ሲሆን ይህም የራፖርተሩ እንዲያበቃ ያቀረበውን ጥያቄ ውድቅ ሊደረግ ይገባል ብሏል። ሁማን ራይትስ ዎች ኤርትራ የተመድ ሰብአዊ መብቶች ተቆጣጣሪ ልዩ ራፖርተር የስራ ዘመን እንዲያበቃ የምታደርገውን ጥረትና ለዚህም ያቀረበችው የውሳኔ ሀሳብ የተመድ ሰብአዊ መብቶች ምክር ቤት አባል ሀገራት ውድቅ እንዲያደርጉት ነው በግልጽ የጠየቀው። ሁማን ራይትስ ዎች የምክር ቤቱ አባል ሀገራት ይልቁንም የልዩ ራፖርተሩ የጊዜ ቆይታ እንዲራዘም ድምፅ እንዲሰጡም ጥሪ አድርጓል። የኤርትራ ልዑክ በረቂቅ ውሳኔ ሀሳባቸው ያቀረቧቸው መከራከሪያዎች በቀላሉ ውድቅ ሊደረጉ የሚችሉ እንደሆነም ድርጅቱ ጠቅሷል። ኤርትራ በአሁኑ ወቅት የሰብአዊ መብቶች ምክር ቤት አባል ናት። ታዲያ በልዩ ሁኔታ መርማሪ ራፖርተር የተመደበላት ኤርትራ አገዛዟ የሚፈጽመውን የሰብአዊ መብት ጥሰት በሚመለከት ለዓመታት ምርመራ ሲካሄድ ቆይቷል። ከርቀት ሆኖ የሚካሄደው የምርመራ እንዲያበቃና መርማሪው እንዲነሳላት በተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ላይ ጠይቃለች። ባለፈው ሳምንት በጠየቀችው ጥያቄ መሰረት ድምፅ የሚሰጥ ሲሆን ይህ ድምፅ ራፖርተሩ እንዳይነሳ እንዲያስችል ሁማን ራይትስ ዎች ጨምሮ በርካታ ዓለም አቀፍ ተቋማት ጥያቄ እያቀረቡ ነው። የኢሳያስ አፈወርቂ አገዛዝ ከፍተኛ ሰብአዊ መብት ጥሰትን ያስከተለ ነው በሚል በዓለም አቀፍ ደረጃ የተያዘው አቋም የጸና ሲሆን አሁንም የተመደቡ ተቋማትና የሚደረጉ ምርመራዎች እንዲቀጥሉ ጫናዎች በርትተዋል። በኬንያ ለተቃውሞ አደባባይ የወጡ ከፖሊስ ጋር ተጋጭተው ቢያንስ 8 ሰዎች ሲገደሉ በመቶዎች የሚቆጠሩ ቆስለዋል። በኬንያ የፕሬዝዳንት ዊልያም ሩቶ መንግስትን በመቃወም በሺዎች የሚቆጠሩ ሰዎች አደባባይ ወጥተው በተቀሰቀሰ ግጭት በትንሹ 8 ሰዎች ሲገደሉ 400 ደግሞ መቁሰላቸውን ቢቢሲ ይፋ አድርጓል። እንደ አውሮፓውያን አቆጣጠር በ2024 በአገሪቱ የተቀሰቀሰው ትልቅ የጸረ መንግስት ተቃውሞ አንደኛ ዓመት ለማሰብ በናይሮቢና ሌሎች ከተሞች አደባባይ የወጡ ሰልፈኞች ከፖሊስ ጋር ተጋጭተዋል። አብዛኛው ሰልፈኞቹ ሩቶ መውረድ አለበት እያሉ መፈክር ማሰማትና ሰላማዊ መሆናቸውን ለመግለጽ የዛፍ ዝንጣፊ እያውለበለቡ አደባባይ ወጥተዋል ይላል ቢቢሲ። መንግስት መገናኛ ብዙሃን የተቃውሞ ሰልፎችን በቀጥታ የቴሌቪዥንና የሬዲዮ ስርጭት እንዳያስተላልፉ የከለከለ ቢሆንም ነገር ግን ክልከላው በዋና ከተማዋ ናይሮቢ በሚገኘው ከፍተኛ ፍርድ ቤት ተሽሯል። ሩቶ ተቃዋሚዎች ወደ ፕሬዝዳንቱ መኖሪያ እየተጠጉ ሲመጡ ሰላምና መረጋጋት እንዳይፈርስ አሳስበዋል። ፖሊስ ተቃዋሚ ሰልፈኞቹ ወደ ፕሬዝዳንቱ መኖሪያ እንዳይጠጉም ከልክሏል። ፕሬዝዳንቱ የተቃውሞ ሰልፎቹ የኬንያን ሰላም ማፍረስ የለባቸውም፣ ነገሮች ሲበላሹ የምንሄድበት ሌላ አገር የለንም፣ የሀገራችን ሰላም መጠበቅ የኛ ኃላፊነት ነው ብለዋል። ፕሬዚዳንት ሩቶ ይህን ያሉት በባህር ዳርቻዋ ከተማ ኪሊፊ እየተካሄደ በነበረው የቀብር ስነስርዓት ላይ ነው። ፕሬዚዳንቱ በናይሮቢ በሚገኝ መኖሪያ ቤታቸው አለመኖራቸው የተረዱ ተቃዋሚ ሰልፈኞቹም ወደ ቤተ መንግስቱ ለመሄድ ሞክረዋል።
ፖሊሶች ዋና ዋና መንገዶችን በተለይም ደግሞ ወደ ቤተ መንግስቱና ፓርላማ የሚወስዱትን ለመዝጋት ሽቦና መሰናክሎች ተጠቅመዋል ይላል ዘገባው። መንግስት ረቡዕ በተካሄደው የተቃውሞ ሰልፍ ላይ የሞቱ ሰዎች ቁጥር እስካሁንም ይፋ አያደርግም። ነገር ግን የኬንያ ሕክምና ማህበር፣ የኬንያ ሕግ ባለሙያዎች ማህበርና የፖሊስ ሪፎርም ወርኪንግ ግሩፕ በጋራ ባወጡት መግለጫ በትንሹ 8 ተቃዋሚ ሰልፈኞች መገደላቸውን አስታውቋል። ከተጎዱት 4 ሰዎች መካከል 83ቱ ልዩ ሕክምና የሚያስፈልጋቸው ሲሆን 8ቱ ደግሞ በጥይት ቆስለዋል ተብሏል። ጉዳት ከደረሰባቸው መካከል 3ቱ የፖሊስ አባላት መሆናቸውንም መግለጫው አክሎ ገልጿል። የሲአይኤ ዳይሬክተር የኢራን የኒውክሌር ተቋማት በከባድ ጉዳት ደርሶባቸዋል አሉ። ፕሬዚዳንት ትራምፕም ጥቃቱ የኢራን የኒውክሌር ተቋማትን ደምስሷል ሲሉ በድጋሚ ተናግረዋል። የሲአይኤ ዳይሬክተር አሜሪካ የኢራን የኒውክሌር ተቋማት ላይ የፈጸመችው ጥቃት ከፍተኛ ጉዳት አርሷል፣ በዓመታት ወደ ኋላ እንዲመለሱም እንዳደረጋቸው መግለጽ ሾልኮ ከወጣውና ፕሬዚዳንት ትራምፕን ካስቆጣ የደህንነት መረጃ የተለየ አስተያየት ሰጥተዋል። የአሜሪካ የስለላ ድርጅት ዳይሬክተር ጆን ራትክሊፍ የኢራን የኒውክሌር መርሃ ግብር ቁልፍ ቦታዎች ወድመዋል ያሉ ሲሆን ቢሆንም ሙሉ በሙሉ ተወግደዋል ከማለት ግን ተቆጥበዋል። የስለላ ተቋም ኃላፊው አስተያየት የተሰማው የፔንታገን የደህንነት ኤጀንሲ የመጀመሪያ ደረጃ ግምገማ አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብላያ ይዞታዎችን አላወደመም የሚል ሪፖርት ሾልኮ ከወጣ ከአንድ ቀን በኋላ ነው። ፕሬዚዳንት ትራምፕ ጥቃቱ የኢራን የኒውክሌር ተቋማት ደምስሷል ሲሉ በድጋሚ ተናግረዋል። ፕሬዚዳንት ትራምፕ ረቡዕ ዕለት በማህበራዊ ሚዲያቸው ላይ የሐሰት ዜና ሚዲያዎች ዋሽተዋል፣ እንዲሁም አንዳቸውም የሌላቸውን እውነታ ሙሉ በሙሉ አዛምፈው አቅርበዋል ሲሉ ለጥፈው ነበር። የመከላከያ ሚኒስትር ፔት ሄግዝ እናም ሌሎች ወታደራዊ ባለስልጣናት ሐሙስ ዕለት በፔንታገን የታላላቅ አሜሪካውያን አብራሪዎች ክብር ለመጠበቅ አስደናቂና ሊካሄድ የማይችል ጋዜጣዊ መግለጫ እንደሚሰጡ ተናግረዋል። ትራምፕ በኢራንና በእስራኤል መካከል ለ12 ቀናት የተካሄደው የተኩስ ልውውጥ እንዲቆም ያደረጉት ጥረትም እየሰመረ በሚመስልበት በዚህ ጊዜ ነው መረጃው ሾልኮ የወጣው። ረቡዕ ዕለት በኔቶ የመሪዎች ጉባኤ ላይ ተገኝተው ንግግር ያደረጉት ትራምፕ ስለ ጥቃቶቹ በጣም ከባድ ነበር፣ መደምሰስ ነበር ብለዋል። በሚቀጥለው ሳምንት በሚካሄደው ውይይትም ምናልባት ከኢራን የኒውክሌር ግንባታን ለማስቆም ቁርጠኝነቷን እንደሚፈልጉ ተናግረዋል። ኢራን ድርድር እንደሚካሄድ ምንም አይነት እውቅና አልሰጠችም። ነገር ግን የአሜሪካ መካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ በኤንቢሲ እንደተናገሩት በሀገሮች መካከል ቀጥተኛና ቀጥተኛ ያልሆነ ግንኙነት እየተካሄደ ነው ብለዋል። ራትክሊፍ በመግለጫቸው ሲአይኤ ታማኝና ትክክለኛ ከሆነ ምንጭ ያገኘውን አዲስ መረጃ በርካታ የኢራን የኒውክሌር ተቋማት ወድመዋልና መልሶ ለመገንባትም ዓመታት ይወስዳል ብለዋል። የብሔራዊ ደህንነት ዳይሬክተሯም ቱልሲ ጋባርድ በኢራን የኒውክሌር ተቋማት ላይ ስለደረሰው ጉዳት ትራምፕ የሰጡትን አስተያየት ደግፈዋል። ዳይሬክተሯ በኤክስ ልጥፋቸው ላይ ኢራናውያን 3ቱም ተቋማት መልሶ ለመገንባት ከወሰኑ ናታንዝ፣ ፎርዶና አስፋን ሙሉ በሙሉ መገንባት አለባቸው። ይህ ደግሞ ዓመታት ሊወስድ ይችላል ብለዋል። አሜሪካ ቅዳሜ ዕለት የፈጸመችውን ድብደባ 3 ዋና ዋና የኢራን የኒውክሌር ጣቢያዎች ላይ ያነጣጠረ ሲሆን 125 የጦር ጀቶች ተሳትፎበት ነበር ተብሏል። የተወደዳችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። ሰናይ ጊዜ ያለው